ኧረ ቤተሰብ በምግብ ተጨናነኩኝ። ነገ ደግሞ አዲስ ምግብ ደግሞ ሰርታ አገኛታለሁ። ነገ ደግሞ ሌላ ነገር ያ አላህ እስቲ ቢስሚላህ ያ አላህ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ጌታ ምስጋና ለሱ እንደዚህ የሚጣፍጥ ምግብ ላበላችን ባልተቤቴም እጇን አላህ ይባርከው። አሚን ያ አላህ። ዛሬ ደግሞ ኑ ጣፋጭ ነገር እንስራ ማለት ነው። ኩኪስ ወይንም ብስኩት ነገር እንስራ እና እንደምታዩት ዱቄት፣ ዘይት፣ የተፈጨ ሱከር፣ ቫኒላ፣ እንቁላል፣ ወተት፣ ይሄ ደግሞ ፔኪ ፓውደር እንደዚሁም የበቆሎ ዱቄት፣ ዘይት አስቀምጫለሁ ማለት ነው። እንሰራለን። አብራችሁኝ ሆኖ እና ባይብ ያው እኔ በእጅ ነው የምሰራው። እንትኗ የለችኝም። ኢንሻአላህ ለመግዛት እሞክራለሁ ማሽኗን፣ እቺ የኩኪስ ማውጫውን ማለት ነው። ነገር ግን እኔ በእጅ ነው የምሰራው። በእጅ ነው የምሰራው። አረብ ሀገር ራሴ እሰራለሁኝ። የሚገርማችሁ ራሴ እንደዚህ በእጅ ነው የምሰራላቸው ማለት ነውና ዲዛይን ማውጫ ያው የቆርቆሮዎቹ ስላሉ በእነዛ ዲዛይኖቹን እንትን እላለሁኝ አወጣለሁኝ። ከዛ ውጭ ራሴ ነኝ ማለት ነውና ያቺ ማሽኗ ብትኖር የተሻለ ነገር እንደምሰራ አምናለሁኝ ማለት ነው። እና ቢዝነስም ሊሆነኝ ይችላል ብዬ አስባለሁ ወደፊት አለ ኩል ሀልን ቢዝነስም ሊሆነኝ ይችላል፣ አይታወቅም። ስራ መልመዱ ጥሩ ነው እና ስራን ያው አለመናቅ ጥሩ ነው። እና ለማንኛውም በዚህ መልክ ለጊዜው እንትን ብያለሁ። እንግዲህ ልስራውና አሳያችኋለሁ ማለት ነው። ዛሬ እንግዲህ ብስኩት እሰራለሁ ብዬ እንደምታውስ ይሄ በተምር ነው፣ በተምር ማለት ነው። ማሞል እንደምታውስ በተምር ነው። ይሄ በዚህ መልክ ቆርጬዋለሁ። ይሄ ደግሞ እንደምታውስ በዚህ አይነት ዲዛይን አስይዤዋለሁ ማለት ነው። እና እንግዲህ እንሰራለን ማለት ነው። እዚህ እንግዲህ እሳት ለኩሰናል። ምጣዳችንን እያሰማን በምጣድ ነው መጋግረው። ባይብና ምጣዳችን ላይ በዚህ መልክ እንትን ብለናል። ይሄ እንግዲህ የሀገራችን ሰሊጥ ስለሆነ በሰሊጥ ነው የሰራሁት። እንግዲህ መጨረሻው ምን ይሆን እና እያነደድኩ ነው። አብረን እናየዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ዛሬ ኢፍጣር እንግዲህ ዛሬ ትናንትና የተባለው ፓፓዬ እና ለዛሬ ሆነ ማለት ነው። እንዴት ነው የሚጥመው? አለ በጣም ቆንጆ ነው። የትናንቱ ምግብ በጣም በምግብ ተጨናንቄ ነበርና ፓፓዬው ሳንበላው ቀርቶ ለዛሬ ተዘዋውሯል ማለት ነው። በጣም ቆንጆ አይበዛብኝም? አይበዛብሽ። ማሻአላህ በጣም ቆንጆ ነው። ምንድነው ዛሬ ደግሞ በጣም የምግብ ላቦራቶሪ ያደረግሽ? እንደዚህ ቆይ እየተመራመርሽ ነው እንዴ? እኔ እኮ ላንተ ብዬ እኮ ነው እንዴ። አሬ አላህ ቤተሰብ አያችሁት? እንዴት ነው ይሄ ነገር ግን ማለት ነው። ቢዛይን አሁን ይወድልኝ ይሆን? ቢዛይን ቢዛ ነው ይሄ? አዎ ቢዛ እንደዚህ ነው። ቺስ ስለሌለው ነው። ቺስ ከላይ ቢኖረው ጅብን ይባላል። እሱ ቢኖረው የበለጠ ውብ ይሆን ነበር ማለት ነው። ቆይ ይቀመስልሻል። አዎ እንዳተምር ሐሰን የለም ዛሬ ሐሰን አልሰራሁም። ለነገሩ እንደ ሁሉ ጊዜ በየቀኑ የተለየ ምግብ ሁሉ ጊዜ ሐሰን እና ብስኩቴ ደግሞ ምን ብዬ ልንገራችሁ፣ ቆንጆ ብስኩት ነው። ትንሽ ምጣድ ሰማ ብላብኛለች እንጂ ብስኩቱ በጣም ቆንጆ ብስኩት ነው እላችኋለሁ። ብስኩት ነው እሱ በተምር በተለያየ ነው የተሰራው። አዎ ይፈረፈራል እና ብስኩት ነው ጣፋጭ። አንቺ ጣፋጭ መሞከሪያ እኮ አደረግሽኝ። እኔ እንግዲህ ምን
ይሻልሻል? ግን እኔማ አንተን እየተንከባከብኩ ነው። በየቀኑ በቃ የተለያየ ምግብ ኧረ ቤተሰብ በምግብ ተጨናነኩኝ። ነገ ደግሞ አዲስ ምግብ ደግሞ ሰርታ አገኛታለሁ። ነገ ደግሞ ሌላ ነገር ያ አላህ እስቲ ቢስሚላህ ያ አላህ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ጌታ ምስጋና ለሱ እንደዚህ የሚጣፍጥ ምግብ ላበላችን ባልተቤቴም እጇን አላህ ይባርከው። አሚን ያ አላህ እና የትኛውን በልቼ የትኛውን የጨርሰው እናሳ እስቲ ቢዛሽ ደግሞ የቱ ነው? እሺ ቅመሰው እንደው ያው ከላይ ያልበሰለ እየመሰለ መሰለኝ። እንግዲህ ቢዛ ማለት ይሄ ነው ያለች። እኔ ካሁን በፊት ቢዛ አልበላሁም። ቢስሚላህ ሌላ ጊዜ በሌላ ነገር እኮ አሰርቻ ታያለህ። በቆንጆ የተለየ ይሄ ፎርጅቱ ነው። ይሄ ፎርጅት ነው። አራባላውና እና ቢዛ በየታዲያ ስናገር ዝም ታይልሽ ምንድነው የሚባለው? የ20 ሺህ ብሩን ኦቭን ስገዛልኝ ነው ምሰራለህ። ቢዛ ያልኩኝ ሞቅ አድርገን ዶላር ከመጣ የቤት ዕቃችንን መግዛት እንችላለን። አየህ እና አሁን እኔ መስሪያው ቢኖረኝ የሆነ ነገር ቢኖረኝ ማለት ነው የሆነ መስሪያው ዕቃ ቢኖረኝ በቃ እሰራለሁ። ለራሱ የገቢ ምንጭ ሊሆነኝ ይችላል። ወደፊት ምን ይታወቃል? ሙያዬን ማስተዋወቅ እችላለሁኝና ኦሪጂናል ነው ለኔ። ዝሮ እንዲህ ያለ ምግብ በልቼ ስለማላውቅ ለኔ ቢዛ ነው። ልክ ነሽ። ግን ፎርጅቱ ነው አልሽ እና እላችኋለሁ። ያው እንብላ እኔ እንኳን ናፍቆኛል። ያው ምንም ቢሆን እንደው ተመሳስሎ ካገኘው ሳልፋታውም ማለት ነው አልፋታውም እላችኋለሁ። የቱን በልቼ የቱን ልጨርሰው እና ጉድ ሾርባውም ደግሞ ተከርኖ ነው የሚቀመጠው። ቢስሚላህ እና ቅመሞች አስተያየት መስጠት ይቻላል? ይቻላል። ትንሽ ሾርባው ቅቤ ጣል ብታረጊበት ረስተሽዋል። ሌላው ላይ ትኩረት እያደረግሽ እና ሾርባው ነው ረሳሁት። ትኩረት እያደረግሽ ጣል ብታረጊበት እና ቅመሞች ባላችሁ ነገር መሞከሩ ጥሩ ነው። በአገራችሁ አላህ ርዝቃችሁን በአገራችሁ ያደርግላችሁ። እንግዲህ ስራ አድርጋችሁ ሀገራችሁ እንዲጾሙ ምኞቴ ነው እላለሁ። እኛው እንዲህ እያልን ያው ረመዳን እየገፋ ነው አለቀብን ማለት ነው። አለቀብን እና ያ አላህ አላህ ደግሞ ያመሰው ብሎ እንድንገናኝ ምስጋና በጣም ወደር የለውም ማለት ነው። ምክንያቱም ለሁለት ዓመታት የቆየሁበትን ጊዜ ረመዳንን እንዴት ሆኜ እንደማፈጥር ያንን ጊዜ ሳስታውሰው አሁን እዚህ ላይ ሆኜ ሰማይና ምድር ነው ማለት ነው። ብቻ ቃላት የለኝም ልገልጸው አልችልም ማለት ነው። ቤት ያለ ሴት እንደማይሆን ግን ትንሽ እውቀት ይዘው ሲመጡ ጥሩ ነው። እንደዚህ ያለ ምግብ ይገኛል እንዴ? እንደዚህ ያለ ምግብ ይገኛል እንዴ? ባይሄዱ ከምን መጣ? ይሄ መጣው ዝሮ ከዛ ነው ማለት ነው። እና ቤተሰቦቼ በጣም ቆንጆ ፍጡር ነበረ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቷት እና ወዶቼ እናንተም በርቱ። ለሀገራችሁ አላህ በሰላም ያብቃችሁ። መታችሁ ሀገራችሁ ላይ እንደዚህ ልክ እንደኛ እናንተም ከትዳር አጋራችሁ ጋር ከቤተሰቦቻችሁ ጋር ሆናችሁ ረመዳንን እንደዚህ ደስ በሚል ሁኔታ የምታሳልፉ አላህ ያርጋችሁ። ውጭ ሀገር ያላችሁ ማለት ነው። ሀገር ውስጥም ያላችሁ ልክ እንደኛ ደግሞ በቃ ፍቅርን አላህ ይጨምርልን። ሰላም ፍቅር ለሀገራችን። ይሄ ሁሉ ምግብ የተገኘው በሰላም ነው ማለት ነው። ሰላም ከሌለ በቀላል አይገኝም ማለት ነው።
እና ሰላም አላህ ይስጠን። ሀገራችን ሰላም ይሁን። ምስኪኑ የተቸገሩ ወንድሞቻችንን ሁሉ አላህ ይሰበባቸው እና ለነሱም አላህ ደራሽ ያድርገን ማለት ነው። እንዲህ እኛ እንደዚህ በአማረ ሁኔታ ስናፈጥር ደግሞ በውሃም የሚያፈጥሩ ይኖራሉና እነሱንም ያው እንሰባቸው ባሉበት እንጠይቃቸው እላለሁኝ ማለት ነው። እና አመሰግናለሁኝ። እሺ ሀባይቦች ማለት ነው። በሌላ ቪዲዮ እንከሰታለን። ላይክ፣ ሼር፣ ሰብስክራይብ ያድርሳ አበረታቱን። ኢንሻአላህ ሰላማችሁ ብዝት ይበል። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ቢዛ አልሽው ዶቼ ፒዛ ሰራን እላችኋለሁኝ። ፒዛችን ገና ከምጣዱ አልወጣም። ወይቤ እንግዲህ ፒዛችን ወጥቷል ማለት ነው። አትክልት አላደረኩበትም በማይነዝ ዝም ብዬ ነው የሰራሁት። ኢንሻአላህ እንቅመሰውና በአትክልት ደግሞ ይቀጥላል ማለት ነው። እንዴት አያችሁት? هذا الافطارنا.